ኦሪት ዘፍጥረት ምዕራፍ 17 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን አድርጎ በመቀጠል እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን እንደሚያጸና፣ የአብርሃምና ሶራ ስም በእግዚአብሔር መቀየሩን፣ ግርዛት የቃል ኪዳኑ ምልክት እንደሚሆን፣ እግዚአብሔር አብርሃምና ሶራ ልጅ እንደሚወልዱ፣ የልጁም ስም ይስሐቅ ተብሎ እንደሚጠራ የገለጸበት ምዕራፍ ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 አብርሃም ዕድሜው 99 ዓመት በሆነ ጊዜ እግዚአብሔር ተገልጦለት እንዲህ አለው፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ነቀፋም አይኖርብህ። ከላይ ከቀረበው ጥቅስ ኤልሻዳይ ማለት በዕብራይስጥ ሁሉን የሚገዛ ከሁሉም የበላይ የሆነ ኃያል የሆነ ሁሉን ማድረግ የሚችል ማለት ሲሆን ለመጀመሪያ ጊዜ በመጽሐፍ ቅዱስ የተጠቀሰበት ክፍል ነው። እግዚአብሔር ለአብርሃም ለመጀመሪያ ጊዜ የተገለጠለት ገና በተወለደበት ሀገር በኡር እያለ እንደነበር፣ ከዚያም በኋላ በተለያየ ቦታና ጊዜ እንደተገለጠለት ከምዕራፍ 12 ጀምሮ በነበረን የኦሪት ዘፍጥረት ጥናታችን ተመልክተናል። ለማስታወስ ያህል ከዚህ በታች የተዘረዘሩትን ጥቅሶች ወደ ኋላ ሄዳችሁ ማየት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1፣ ኦሪት ዘፍጥረት ምዕራፍ 12 ቁጥር 7፣ ኦሪት ዘፍጥረት ምዕራፍ 13 ቁጥር 14፣ ኦሪት ዘፍጥረት ምዕራፍ 15 ቁጥር 1፣ ኦሪት ዘፍጥረት ምዕራፍ 15 ቁጥር 4፣ ኦሪት ዘፍጥረት ምዕራፍ 15 ቁጥር 7፣ ኦሪት ዘፍጥረት ምዕራፍ 15 ቁጥር 13፣ ኦሪት ዘፍጥረት ምዕራፍ 15 ቁጥር 18፣ ኦሪት ዘፍጥረት ምዕራፍ 17 ቁጥር 2 በእኔና በእናንተ መካከል የተመሰረተውን ኪዳን አጸናለሁ፣ ዘርህንም እጅግ አበዛለሁ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 3 አብርሃም በግንባሩ መሬት ላይ ተደፋ፣ እግዚአብሔርም እንዲህ አለው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 4 እነሆ የምገባልህ ኪዳን ይህ ነው፣ የብዙ ሕዝቦች አባት ትሆናለህ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 5 ከእንግዲህ ወዲያ ስምህ አብራም መባሉ ቀርቶ አብርሃም ይሆናል፣ የብዙ ሕዝቦች አባት አድርጌሃለሁና። ከላይ ከቀረበው ጥቅስ እግዚአብሔር የአብርሃምን ስም ወደ አብርሃም እንደቀየረው እናስተውላለን። በዕብራይስጥ አብራም የሚለው ስም ትርጉሙ የተወደሰ፣ ከፍ ያለ፣ የከበረ አባት የሚል ሲሆን አብርሃም ማለት ደግሞ የብዙ ሕዝቦች አባት ማለት ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 6 ዘርህን እጅግ አበዛለሁ፣ ብዙ ሕዝብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ከላይ ከቀረበው ጥቅስ ንጉሶች ከአብርሃም ዘሮች እንደሚወለዱና እንደሚነግሱ፣ የነገሥታት ንጉሥ የሆነው ክርስቶስ ኢየሱስም ከአብርሃም ዘር እንደሚወለድና ወደፊት ለ1000 ዓመት እንደሚነግስ መተንበዩን እናስተውላለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 7 በእኔና በአንተ ከአንተም በኋላ ከዘርህ ጋር ከትውልድ እስከ ትውልድ የዘላለም ኪዳኔን እመሰርታለሁ፣ በዚህም የአንተና አንተም በኋላ የዘር አምላክ እሆናለሁ። ከላይ ከቀረበው ጥቅስ እግዚአብሔር የአብርሃም ዘሮች አምላክ መሆኑን በግልጽ ያስረዳል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 8 ይችን አሁን በእንግድነት የምትኖርባትን የከነዓንን ምድር በሙሉ ለአንተና ከአንተም በኋላ ለዘርህ ለዘላለም ርስት አድርጌ እሰጣለሁ፣ አምላካቸውም እሆናለሁ። ከላይ ከቀረበው ጥቅስ የከነዓንን ምድር በሙሉ ለአብርሃም ዘሮች እግዚአብሔር እንደሚሰጣቸው ቃል እንደገባለት እናስተውላለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ከዚያም እግዚአብሔር አብርሃምን እንዲህ አለው፣ በአንተም በኩል አንተና ከአንተ በኋላ የሚመጣው ዘርህ ከትውልድ እስከ ትውልድ ኪዳኔን ትጠብቃላችሁ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 አንተና ከአንተም በኋላ የሚመጣው ዘርህ የምትጠብቁት ኪዳን ይህ ነው፣ በመካከላችሁ ያለ ወንድ ሁሉ ይገረዝ። ከላይ ከቀረበው ጥቅስ እግዚአብሔር ከአብርሃምና ከዘሮቹ ጋር ለገባው ቃል ኪዳን የቃል ኪዳኑ ምልክት የወንዶች ግርዛት እንደሆነ፣ አብርሃምና የዘሮቹ ወንዶች ልጆች በሙሉ መገረዝ እንዳለባቸው፣ በቀጣይ በሚወለዱ ወንዶች ልጆች በሙሉ በተወለዱ በ8ኛው ቀን መገረዝ እንዳለባቸው እግዚአብሔር እንደገለጸለት ከዚህ በታች ከቀረቡት ጥቅሶች እንመለከታለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 11 ስለዚህ ሁላችሁም ሸለፈታችሁን ትገረዛላችሁ፣ ይህም በእኔና በእናንተ መካከል ላለው ኪዳን ምልክት ይሆናል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 12 የሚመጣውም ትውልድ ሁሉ ማንኛውም ወንድ ልጅ 8 ቀን ሲሞላው ይገረዝ፣ እንዲሁም በቤትህ የተወለደውና ከውጭ በገንዘብ የተገዛው ባዕድ ሁሉ ይገረዝ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 13 በቤትህ የተወለደም ሆነ በገንዘብህ የተገዛ ሁሉ መገረዝ አለበት፣ በስጋችሁ የሚፈጸመው ይህ ኪዳኔ የዘላለም ኪዳን ይሆናል። ከላይ ከቀረበው ጥቅስ እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን ዘላለማዊ እንደሆነ እናስተውላለን። ወደፊት በሚኖረን የብሉይና የአዲስ ኪዳን ጥናታችን እንደምንመለከተው ግርዛት የስጋ ብቻ ሳይሆን የልብም መሆኑን ከዚህ በታች የተገለጹትን ጥቅሶች እንመልከት። ኦሪት ዘዳግም ምዕራፍ 10 ቁጥር 16 ስለዚህ የልባችሁን ሸለፈት ግረዙት፣ ከእንግዲህ ወዲያ አንገተ ደንዳና አትሁኑ። ኦሪት ዘዳግም ምዕራፍ 30 ቁጥር 6 አምላክህን እግዚአብሔርን በፍጹም ልብህና በፍጹም ነፍስህ እንድትወደው በሕይወትም እንድትኖር አምላክህ እግዚአብሔር ያንተንና የዘርህን ልብ ይገርዛል።
ኦሪት ዘሌዋውያን ምዕራፍ 26 ቁጥር 41 ይኸውም እኔ ጠላት እንደሆንባቸውና ወደ ጠላቶቻቸው ምድር እንድሰዳቸው ያደረገኝን ኃጢአት ቢናዘዙ ያልተገረዘው ልባቸው ቢዋረድና ስለ ኃጢአታቸው የሚገባውን ቅጣት ቢቀበሉ ትንቢተ ኤርምያስ ምዕራፍ 4 ቁጥር 4 እናንተ የይሁዳ ሰዎች የኢየሩሳሌምም ነዋሪዎች ለእግዚአብሔር ተገረዙ፣ የልባችሁንም ሸለፈት አስወግዱ፣ አለዚያ ስለሰራችሁት ክፋት ቁጣዬ እንደ እሳት ይንበለበላል፣ ሊገታውም የሚችል የለም። ትንቢተ ኤርምያስ ምዕራፍ 9 ቁጥር 25 እግዚአብሔር እንዲህ ይላል፣ ሥጋቸውን ብቻ የተገረዙትን ሁሉ የምቀጣበት ጊዜ ይመጣል። ትንቢተ ኤርምያስ ምዕራፍ 9 ቁጥር 26 እነርሱም ግብፅ፣ ይሁዳ፣ ኤዶም፣ አሞን፣ ሞዓብና ጠጉራቸውን ዙሪያውን የሚከረከሙ የበረሃ ነዋሪዎች ሁሉ ናቸው። እነዚህ ሕዝቦች ሁሉ በእርግጥ የተገረዙ አይደሉምና የእስራኤልም ቤት ሁሉ ልባቸው አልተገረዘም። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 7 ከአስጸያፊ ስራችሁም ሌላ ምግብ፣ ስብና ደም ስታቀርቡ ልባቸውንና ሥጋቸውን ያልተገረዙትን እንግዶች ወደ መቅደሴ በማስገባት ቤተ መቅደሴን አረከሳችሁ፣ ቃል ኪዳኔንም አፈረሳችሁ። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 9 ጌታ እግዚአብሔር እንዲህ ይላል፣ በልቡና በሥጋው ያልተገረዘ ባዕድ በእስራኤላውያን መካከል የሚኖር ቢሆንም እንኳ ወደ መቅደሴ አይግባ። የሐዋርያት ሥራ ምዕራፍ 7 ቁጥር 51 እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁል ጊዜ ትቃወማላችሁ። ወደ ሮሜ ሰዎች መልእክት ምዕራፍ 2 ቁጥር 28 አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም። እውነተኛ ግርዛትም ውጫዊና ሥጋዊ ሥርዓት ብቻ አይደለም። ወደ ሮሜ ሰዎች መልእክት ምዕራፍ 2 ቁጥር 29 ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። ወደ ሮሜ ሰዎች መልእክት ምዕራፍ 4 ቁጥር 9 ይህ ብፅዕና ለተገረዙ ብቻ ነው ወይስ ላልተገረዙትም? የአብርሃም እምነቱ ጻድቅ ሆኖ ተቆጠረለት ብለናል። ወደ ሮሜ ሰዎች መልእክት ምዕራፍ 4 ቁጥር 10 ታዲያ እንዴት ተቆጠረለት? ከተገረዘ በኋላ ነው ወይስ ከመገረዙ በፊት? የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ በፊት ነው። ወደ ሮሜ ሰዎች መልእክት ምዕራፍ 4 ቁጥር 11 ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማኅተም ተቀበለ። ስለዚህም ለሚያምኑ ነገር ግን ላልተገረዙት ጽድቅ ይቆጠርላቸው ዘንድ የሁሉ አባት ነው። ወደ ሮሜ ሰዎች መልእክት ምዕራፍ 4 ቁጥር 12 እርሱ ለተገረዙትም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን እምነቱን ፈለግ ለሚከተሉ ሁሉ ነው። ወደ ፊልጵስዩስ ሰዎች መልእክት ምዕራፍ 3 ቁጥር 3 እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በሥጋም የማንታመን ነንና። ወደ ቆላሲስ ሰዎች መልእክት ምዕራፍ 2 ቁጥር 11 በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገርዛችሁ በክርስቶስም መገረዝ የሥጋን ኃጢአታዊ ባህሪ አስወግዳችሁ። ወደ ቆላሲስ ሰዎች መልእክት ምዕራፍ 2 ቁጥር 13 እናንተም በበደላችሁና የሥጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ፣ ኃጢአታችንንም ሁሉ ይቅር አለን። ወደ ቆላሲስ ሰዎች መልእክት ምዕራፍ 3 ቁጥር 11 በዚያ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም እስኩስቴስ፣ ባሪያ ወይም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። ከላይ ከቀረበው ጥቅስ በክርስቶስ ምንም አይነት ልዩነት አለመኖሩን ያመለክታል። አንደኛ ወደ ቆሮንቶስ ሰዎች መልእክት ምዕራፍ 7 ቁጥር 19 መገረዝም ሆነ አለመገረዝ አይጠቅምም፣ ዋናው ነገር የእግዚአብሔርን ትእዛዝ መፈጸሙ ነው። ወደ ገላትያ ሰዎች መልእክት ምዕራፍ 6 ቁጥር 15 መገረዝም ሆነ አለመገረዝ አይጠቅምም፣ የሚጠቅመው አዲስ ፍጥረት መሆን ነው። ወደ ገላትያ ሰዎች መልእክት ምዕራፍ 5 ቁጥር 2 የምለውን አስተውሉ፣ ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። ወደ ገላትያ ሰዎች መልእክት ምዕራፍ 5 ቁጥር 3 መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። ወደ ገላትያ ሰዎች መልእክት ምዕራፍ 5 ቁጥር 6 በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 14 የሥጋ ሸለፈቱን ያልተገረዘ ማንኛውም ወንድ ኪዳኔን በማፍረሱ ከወገኖቹ ይወገድ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 15 እግዚአብሔር አብርሃምን እንዲህ አለው፣ ሶራን ከእንግዲህ ሶራ ብለህ አትጥራት፣ ስሟ ከዛሬ ጀምሮ ሳራ ይሁን። ከላይ ከቀረበው ጥቅስ የሶራን ስም ወደ ሳራ በእግዚአብሔር እንደተቀየረ እናስተውላለን። በዕብራይስጥ ሶራ ማለት እመቤት ወይም ንግሥት ማለት ሲሆን ይህም ውስን የሆነ ሚናን ማለትም በአብርሃም ቤት ውስጥ ብቻ እንደሆነ ያመለክታል። ሳራ የሚለው ስም ደግሞ የሕዝብ እመቤት ወይም የሕዝብ ንግሥት ወይም የሕዝብ እናት ማለት ሲሆን ይህም የሚና ለውጥን ያመለክታል። ማለትም ሳራ የብዙ ሕዝቦች እመቤት ወይም ንግሥት ወይም እናት መሆኗን ያመለክታል።
ኦሪት ዘፍጥረት ምዕራፍ 17 ቁጥር 16 እኔ ባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ፣ የብዙም ሕዝቦች እናት ትሆን ዘንድ ባርካታለሁ፣ የሕዝቦችም ነገሥታት ከእርሷ ይወጣሉ። ከላይ ከቀረበው ጥቅስ እግዚአብሔር ሳራን የብዙ ሕዝቦች እናት እንድትሆን የባረካት ገና ምንም ልጅ ሳትወልድ አርጅታና የልጅ መውለጃዋ ጊዜዋ ካለፈ በኋላ መሆኑ እግዚአብሔር ኤልሻዳይ መሆኑን በትክክል ያስገነዝበናል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 17 አብርሃምም በግንባሩ መሬት ላይ ተደፋ፣ ሳቀና በልቡ እንዲያው ምንስ ቢሆን የ100 ዓመት ሽማግሌ የልጅ አባት መሆን ይችላልን? ሳራስ በ90 ዓመቷ ልጅ መውለድ ትችላለችን? አለ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 18 አብርሃም እግዚአብሔርን እስማኤልን ብቻ ባርከህ ባኖርክልኝ አለው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 19 እግዚአብሔርም እንዲህ አለ፣ ይሁን እሺ፣ ነገር ግን ሚስትህ ሳራ ወንድ ልጅ ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። እኔም ከእርሱ በኋላ ለዘሩ ሁሉ የሚሆን የዘላለም ኪዳን ከእርሱ ጋር አደርጋለሁ። በዕብራይስጥ ይስሐቅ ማለት መሳቅ ማለት ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ስለ እስማኤልም ቢሆን ልመናህን ሰምቻለሁ፣ እርሱንም እባርከዋለሁ፣ ፍሬያማም አድርገዋለሁ፣ እጅግም አበዛዋለሁ። የ12 አለቆች አባት ይሆናል፣ ታላቅ ሕዝብም አደርገዋለሁ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 21 ኪዳኔን ግን የዛሬ ዓመት በዚሁ ጊዜ ሳራ ከምትወልድልህ ልጅ ከይስሐቅ ጋር አደርጋለሁ። ላይ ከቀረበው ጥቅስ የአብርሃም ወራሽ የሚሆነው ይስሐቅ እንደሆነ እግዚአብሔር ለአብርሃም እንዳረጋገጠለት እንመለከታለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 22 እግዚአብሔር ከአብርሃም ጋር መነጋገሩን ከፈጸመ በኋላ ወደ ላይ ወጣ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 23 በዚያችም ዕለት አብርሃም እግዚአብሔር ባዘዘው መሰረት ልጁን እስማኤልን በቤት ውስጥ የተወለዱትንና ከውጭም በገንዘቡ የገዛቸውን ወንዶች በሙሉ ገረዛቸው። ከላይ ከቀረበው ጥቅስ አብርሃም ምንም ጊዜ ሳያባክን እግዚአብሔር ያዘዘውን ትእዛዝ እግዚአብሔር በነገረው ቀን መፈጸሙን እናስተውላለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 24 አብርሃም ሲገረዝ ዕድሜው 99 ዓመት ነበር። ኦሪት ዘፍጥረት ምዕራፍ 17 ቁጥር 25 ልጁም እስማኤል ሲገረዝ 13 ዓመቱ ነበር። ኦሪት ዘፍጥረት ምዕራፍ 17 ቁጥር 26 አብርሃምና ልጁ እስማኤል ሁለቱም በዚያኑ ቀን ተገረዙ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 27 በአብርሃም ቤት ያሉ ወንዶች ሁሉ በቤቱ የተወለዱትም ሆኑ ከውጭ በገንዘብ የተገዙ ከእርሱ ጋር ተገረዙ።